ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን ነው ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥና ከባህር ማዶ ያገኘናቸውን ወቅታዊና አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። በቅድሚያም የሀገር ውስጥ መረጃዎችን እነግራችኋለሁ። በአዲስ አበባ ከተማ ደንብ ተላልፈው የተገኙ ከ11 ሺህ በላይ እግረኞች ተቀጥተዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በ2018 ባለፉት 3 ወራት ውስጥ ትክክለኛ የመንገድ አጠቃቀም ያልተከተሉ 11508 እግረኞች በገንዘብና በማህበራዊ አገልግሎቶች እንዲሰጡ በማድረግ መቅጣቱን አስታወቀ። በባለስልጣን መስሪያ ቤቱ በ11ዱም ቅርንጫፍ ጽህፈት ቤቶች በሩብ ዓመቱ በተካሄደ ጥብቅ ቁጥጥር የመንገድ ትራንስፖርት ለመቆጣጠር በወጣው ደንብ ቁጥር 557/2016 መሰረት በትክክለኛው የእግረኛ መሻገሪያ መንገድ ያላቋረጡ በተሽከርካሪ መንገድ ላይ ያለ በቂ ምክንያት የቆሙ ወይም የተጓዙና የእግረኛ መንገድ በሌለበት ቀኝ ጠርዛቸውን ይዘው የተጓዙ እግረኞች ከግንዛቤ ማስጨበጥ ባለፈ ከ100 እስከ 150 እንዲቀጡ ተደርገዋል። እንዲሁም የጆሮ ማዳመጫ በማድረግ መንገድ ያቋረጡ ለእግረኛ ተብለው የተከለከሉ አጥሮችን የዘለሉ የመንገድ ትራፊክ ደንብ የተላለፉ 11508 እግረኞች የእርምት እርምጃ መወሰዱን የባለስልጣኑ የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር ወይዘሮ ገነስ ዲባባ ለብስራት ሬዲዮ ተናግረዋል። ደንቡን ከተላለፉት እግረኞች መካከል 6108 በገንዘብ 5499 እግረኞች ደግሞ የከተማ ጽዳት አቅመ ደካሞችን ማገዝና ሌሎችንም ማህበራዊ አገልግሎቶችን እንዲሰጡ ተደርጓል። በቀጣይም ከተማዋን የትራፊክ ፍሰት ሰላማዊ ለማድረግና የመንገድ ተጠቃሚውን ህብረተሰብ ከተሽከርካሪ አደጋ ለመጠበቅ ሲባል ተከታታይነት ያለው የእግረኛ ቁጥጥር ተጠናክሮ ይቀጥላል ሲሉ ወይዘሮ ገነስ ዲባባ ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። በኢትዮጵያ የብልትና የዳሌ የፕላስቲክ ቀዶ ሕክምና የሚሰራ ክሊኒክ ስራውን ጀመረ። ተቀማጭነቱን ቱርክ ሀገር ያደረገው ኤስቴቲክ ኢንተርናሽናል ክሊኒክ በስነ ውበት ህክምና ላይ በርካታ ሀገራት ላይ የሰራ ክሊኒክ ነው። በተለያዩ ሀገራት ካሉት 8 ቅርንጫፍ በተጨማሪ 9ኛው ቅርንጫፍ በኢትዮጵያ መክፈቱን የክሊኒኩ ህዝብ ግንኙነት የሆኑት አቶ ተሾመ አወቀ ለብስራት ሬዲዮ ተናግረዋል። ኦቨራ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር በስነ ውበት ህክምና በተለይም በፕላስቲክ ሰርጀሪ ዘርፍ ተጠቃሽ ከሆኑ የህክምና ተቋማት አንዱ የሆነውን ኤስቴቲክ ኢንተርናሽናል ክሊኒክ በኢትዮጵያ በፍራንቻይዝ መክፈቱ ተገልጿል። ክሊኒኩ ለ26 ዓመታት በፕላስቲክ ሰርጀሪ ህክምና እየሰራ የቆየ እንደሆነና ከሚሰጣቸው የፕላስቲክ ሰርጀሪ ህክምና መካከል የብልት፣ የመቀመጫ፣ የደረት፣ የጸጉር፣ የፊትና በተለያዩ አደጋዎች ምክንያት የሚያጋጥሙ ችግሮች ላይ እንደሚሰራ ተናግረዋል ስትል ሄደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። በቅድሚያ ሱዳን በሱዳን ኤልፋሽር ውስጥ በጦር ኃይሎችና በአርኤስኤፍ መካከል ከፍተኛ ግጭት እየቀጠለ ነው ተባለ። በምዕራብ ሱዳን የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር በሱዳን ጦርና በፈጣን ድጋፍ ሰጪ ኃይል መካከል በከፍተኛ ግጭት ቀጥሏል። የኤልፋሽር የተቃዋሚ ኮሚቴዎች በከተማው በጦር ኃይሎችና በአርኤስኤፍ ኃይሎች መካከል ከፍተኛ ውጊያ እየተካሄደ መሆኑን አረጋግጠዋል። የሱዳን ዶክተሮች ኔትወርክ የተሰኘው የአካባቢው የሕክምና ቡድን ቀደም ሲል አርኤስኤፍ በከተማው የሚገኘውን ዋና ሆስፒታል በመመታቱ አንዲት ነርስ መሞቷንና 3 የሕክምና ሰራተኞች ቆስለዋል ሲል አስታውቋል። የሱዳን ዶክተሮች ኔትወርክ እንዳለው በሆስፒታሉና በጤና ተቋማት ላይ ያነጣጠሩ ጥቃቶች የጦርነት ወንጀልና የዓለም አቀፍ የሰብአዊ ሕግ በግልጽ መጣስ ሲል የገለጸ ሲሆን የዓለም ጤና ድርጅት የሕክምና ባለሙያዎችና ተቋማትን የመጠበቅ ኃላፊነቱን እንዲወስድ አሳስቧል። ባለፉት ሳምንታት በሱዳን ጦርና በአርኤስኤፍ መካከል በኮርዶፋንና በዳርፉር ክልሎች መካከል ያለው ጦርነት ተባብሶ ቀጥሏል። የሱዳን ጦር ለ5ቱ የዳርፉር ግዛቶች የሰብአዊ አገልግሎት ማዕከል ሆኖ የምታገለግለውን ከተማ ከበባ ለመስበር እየታከለ ይገኛል። አርኤስኤፍ ከግንቦት 10 ቀን 2024 ጀምሮ ኤልፋሽር ከተማ ላይ ከበባ አድርጓል። የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት እንደገለጹት ሰራዊቱና የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ ከሚያዝያ 2023 ጀምሮ ሲዋጉ ከ20 ሺህ በላይ ሰዎች ሲገደሉ 14 ሚሊዮን ያህል ደግሞ መፈናቀላቸውን ገልጸዋል። በአሜሪካ ዩኒቨርሲቲዎች የተደረጉ ጥናቶች ግን በጦርነቱ የሟቾች ቁጥር ወደ 130 ሺህ ይደርሳል ሲሉ ይደመጣሉ። ትራምፕ የቲክቶክ ስምምነት ከቻይናው መሪ ዢ ጋር በሚኖራቸው ስብሰባ ሊጠናቀቅ ይችላል አሉ።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሳምንቱ መጨረሻ ከቻይና ፕሬዝዳንት ዢ ጂንፒንግ ጋር በሚያደርጉት ውይይት ቲክቶክ በአሜሪካ ባለው ቀጣይነት ዙሪያ ከቻይና ጋር የባለቤትነት መብት በተመለከተ ስምምነት ሊጠናቀቅ ይችላል ብለዋል። ትራምፕ በእስያ ጉብኝታቸው ከማሌዥያ ወደ ጃፓን ሲጓዙ እኛ የምንወያይበት አንዱ ነገር ይሄ ይሆናል ሲሉ ለጋዜጠኞች ተናግረዋል። የመጨረሻውን ስምምነት ለመፈረም እቅድ እንዳላቸው ተጠይቀው ነበር። ትራምፕ ሲመልሱ ከፕሬዝዳንት ዢ ይፋዊ ይሁንታን ማግኘታቸውና ተጨማሪ ማረጋገጫ እንደሚጠብቁ በመግለጽ ቀጣዮቹ 2 ቀናት መጠበቅ እንደሚመርጡ ተናግረዋል። ትራምፕ በጣም ጥሩ ንግግር እናደርጋለን እናም ለሁለት ሀገራት የተሳካ ግብይት እናካሄዳለን ብለዋል። የዩናይትድ ስቴትስ የግምጃ ቤት ሚኒስትር ስኮት ቤሴንት በቲክቶክ ላይ የሚደርሰው ስምምነት ከቻይና ጋር በተደረገው ውይይት ሲሆን ሁለቱ መሪዎች የፊታችን ሐሙስ ዕለት በደቡብ ኮሪያ ውስጥ ያንን ግብይት እንዲፈጽሙ ይጠበቃል ብለዋል። ትራምፕ በደቡብ ኮሪያ ከሚካሄደው የእስያ ፓሲፊክ ኢኮኖሚ ትብብር ጉባኤ ጎን ለጎን ሐሙስ ዕለት ከቻይና አቻቸው ከዢ ጂንፒንግ ጋር ይገናኛሉ። ሁለቱ በታሪፍ ንግድ፣ ፌንታኒን፣ የአሜሪካ ግብርና ምርቶችና ብርቅዬ የምድር ማዕድናት ጉዳይ ላይ ይወያያሉ ተብሎ ይጠበቃል። ትራምፕ በሴፕቴምበር ወር ላይ ቲክቶክ በአሜሪካ ውስጥ በአዲስ የኮርፖሬት መዋቅር ከአሜሪካ ባለሀብቶች ጋር እንዲሰራ አስችሎታል በማለት ዝርዝር መረጃ ባይሰጡም የስራ አስፈጻሚ ትዕዛዝ ተፈራርመዋል። በዩናይትድ ስቴትስ ውስጥ በመተግበሪያው ላይ እገዳ በጥር 20 ተግባራዊ ሆኖ ነበር። ነገር ግን የትራምፕ አስተዳደር የባለቤትነት መብት ለማስተላለፍ በመሞከር ለ4 ጊዜ እገዳው ተራዝሟል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ እኔ ምህረት ታደሰ አብሬያችሁ ቆይታ አደረግኩ። ሰላም።